እነዚህን ኢንሻአላህ ራሳችንን እንድንጠነቀቅ እንዲህ አይነት ፈተናዎች ምናልባት አላህ Subhanahu Wa Ta'ala የጠበቀን አካላቶች እዚህ በሽታዎች እንዳንወድቅ ሰበቦች ስላሉት ሰበቦችን ኢንሻአላህ እናያለን ማለት ነው። እንሞክራችኋለን በመጥፎም በጥሩም ሰዎች ዘንድ መጥፎ ብለው በሚያስቡት በደህነት በበሽታ በችግር እንፈተናቸዋል። እንዲሁም በኸይር እንፈተናቸዋል። በጤንነት በሀብት በስልጣን በእነዚህ ሁሉ እንፈተናቸዋል ይላል አላህ። ፊትና ሲሆን በጥሩም በመጥፎ እንፈተናቸዋለን ይላል። እንዲሁም فذكر الله عند دخوله وعند طعامه አንድ ሰው ቤቱ ሲገባና ቤቱ ገብቶ ምግብ ሊበላ ሲል አላህን ካስታወሰ يعني ምን ማለት ነው? ሲገባ ሰላም አለይኩም ብሎ ከገባ ምግብ ሊበላ ሲል ቢስሚላህ ካለ قال الشيطان እንዲህ ይላል لا مبيت لكم ይላል ولا عشاء ለጓደኞቹ ምን ይላል ለዘርዮቹ ዛሬ ማደሪያ የላችሁም ከዚህ ቤት ይላል። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد السلام عليكم ورحمة الله وبركاته. ودي تكبراتشو هي دعوة الأنبياء ميديا بروغرام تكتاتيوج بلفو درساتشن لي سحرا كسحر قابت يازو حكموچن بدنيا بآخر يالي حكما سحر مسرات بتام كبادي هنا وانجل هنا دنيا آخرا يمي بلاش هنا مسرات بتشاسه مسراتم ودا ساحروج مهد سحرا مسرات دنيا آخرا يمي بلاش مطفو كبادي هنا وانجل هنا أسلفنا زاري دمو بالله سبحانه وتعالى فقعد እንግዲህ ምናየው ሲህር ማለት ነው የሚያመጣውን በሲህር መቼ ነው ልንጠቀም የምንችለው ምክንያቶቹ ምንድናቸው የሚሉትን ኢንሻአላህ በተወሰነ መልኩ የምናይ ይሆናል ማለት ነው። በመጀመሪያ እንግዲህ ይሄ ያለንበት ሀገር ዱንያ ማለት ነው ዳር ابتላ ወምቲሃን ነች። يبتلى فيها المؤمن بالسراء والضراء ዱንያ ማለት እንግዲህ እቺ ሀገር ያለንበት ሀገር የፈተናና የሙከራ ሀገር ነች። በተለይ ደግሞ ሙእሚን የሆነ አካል በድሎትም በችግርም በመከራም በደስታም ጊዜ ሙእሚን ይፈተናል። በጤንነት ይፈተናል፣ በበሽታ ይፈተናል፣ በሀብት ይፈተናል፣ በድህነት ይፈተናል፣ በስሜት ይፈተናል፣ በሹብሃ በብዥታዎች ይፈተናል ሙእሚን። ለዚህም ብሎ አላህ Subhanahu Wa Ta'ala ምን ይላል? كل نفس ذائقة الموت ونبلوكم بالشر والخير فتنة وإلينا ترجعون. እያንዳንዷ ነፍስ ሞትን ትቀምሳለች ይላል አላህ Subhanahu Wa Ta'ala። እንሞክራችኋለን በመጥፎም በጥሩም ሰዎች ዘንድ መጥፎ ብለው በሚያስቡት በደህነት በበሽታ በችግር እንፈተናችኋል። እንዲሁም በኸይር እንፈተናችኋል። በጤንነት በሀብት በስልጣን በእነዚህ ሁሉ እንፈተናችኋል ይላል አላህ። ፊትና ሲሆን በጥሩም በመጥፎም እንፈተናችኋለን ይላል። ወኢለይና ቱርጃኡን ሁላችሁም ታዲያ መጨረሻ ላይ ወደኛ ትመለሳላችሁ ይላል አላህ Subhanahu Wa Ta'ala። እንግዲህ አላህ Subhanahu Wa Ta'ala ሰዎችን ይሞክራቸዋል። ማን ነው እስኪ በመጣበት መከራ ችግር ታግሶ ሶብሩ እኔም በትክክል የሚያመልከኝ እንዲሁም በሰጠሁት ኒዕማ ኸይር ነገር ደግሞ አመስግኖ በትክክል ማን ነው እስኪ እኔን የሚያመልከኝ ብሎ አላህ የሰው ልጆችን ሊፈትናቸው ማንነታቸውን ያውቃል። ግን እያወቀ አላህ Subhanahu Wa Ta'ala ይፈትናቸው ليميز الله الخبيث من الطيب ነው። መጥፎንና ጥሩን አላህ ሊለይበት አላህ Subhanahu Wa Ta'ala ምን አድርጓል ማለት ነው? የሰው ልጆችን ሊሞክራቸው አላህ ወስኗል ማለት ነው። እንዲህ ከምንፈተነባቸው የፈተና አይነቶች ወይም ከበሽታ አይነቶች አንዱ ምንድነው? እንግዲህ ያው የሲህር በሽታ ነው። ሲህር አይነናስ መስ የሚባሉት እነዚህ ነገሮች እንግዲህ ከባድ ሆኑ የፈተና አይነቶች ናቸው ማለት ነው። እነዚህ ፈተናዎች እንግዲህ አላህ Subhanahu Wa Ta'ala በቁርአን ውስጥ እንዳለ አረጋግጧል። እነዚህ ራሳቸውን ይቻሉ የፈተና አይነቶች እንደሆኑ ሲህር ራሱን ይቻለ ፈተና እንደሆነ አላህ Subhanahu Wa Ta'ala በቁርአን ነግሮናል። በህስይም በነባሪያ ሁኔታ የሚታይ የሆነ የሚረጋገጥ የሆነ የበሽታ አይነት ነው ማለት ነው። ለዚህም በተለይ አሁን ባለንበት ዘመን በዚህ በሽታ የታመሙ ሰዎች በጣም ብዙ ናቸው።
በጣም ብዙ ናቸው ሙእመናን ሴቶች ሙእሚን ወንዶች በዲናቸውም ጠንካራ የሚባሉት ሁሉ አካል እዚህ ፈተና ላይ ተፈትነዋል ማለት ነው ታዲያ እነዚህ በሽታዎች ምክንያት ይኖራቸዋል ዝም ብሎ አይመጡም አላህ Subhanahu Wa Ta'ala እነዚህ ፈተናዎች ሲያመጣ ከሰበብ ጋር ነው የሚያመጣቸው እነዚህ ኢንሻአላህ ራሳችንን እንድንጠነቀቅ እንዲህ አይነት ፈተናዎች ምናልባት አላህ Subhanahu Wa Ta'ala የጠበቀና አካላቶች እዚህ በሽታዎች እንዳንወድቅ ሰበቦች ስላሉት ሰበቦችን ኢንሻአላህ እናያለን ማለት ነው ምናልባት እዚህ ፈተና ውስጥ ያለን ደግሞ ሰበቡን ምክንያቱን ራሳችንን ፈትሽን ምን እንደሆነ አውቀን እንድንጠነቀቅ ወይም استغفار አድርገን ወደ አላህ እንድንመለስ ማለት ነው የመጀመሪያው ابتلاء من الله ይላሉ ይሄ እንግዲህ ሲህር የሚባለው በሽታ ምናልባት በዚህ በሽታ የተጠቀሰው ማወቅ ያለበት የአላህ ፈተና ነው ብሎ ማወቅ መቻል አለበት ይሄ አላህ በእኔ ላይ ወስኖት ቀድሮት ወስኖት የሱ ውሳኔ ነው ብሎ ማወቅ ማመን መቻል አለበት ይሄ በሽታ አንዳንድ ትክክለኛ የአላህ ባሪያዎች ራሱ የሚፈተኑበት ይሆን የበሽታ አይነት ነው የባዕድ ሷሊሂን የሚከሰት የሆነ የበሽታ አይነት ነው ለዛ ነው ነብይ ሰለላሁ ዐለይሂ ወሰለም በሳቸው ላይ ራሱ የበሽታ ተከሰቶባቸዋል وهو سيد البشر يسولج عليك يهونت النبي صلى الله عليه وسلم بزه بشتا بسحر تفتنوان إمام البخاري ومسلم بأستلفت حديث من حديث عائشة رضي الله عنها قالت من تلالج سحر النبي صلى الله عليه وسلم يهودي من يهود بني زريق يقال له لبيد بن الأعصم حتى كان رسول الله صلى الله عليه وسلم يخيل إليه أنه يفعل الشيء وما يفعله حتى جاءه الملكان وأخبراه بموضع السحر فأمر به فدفن عائشة رضي الله عنها من تلالج النبي صلى الله عليه وسلم عند يهودي مالتنا كغوسو كبني زريق لبيد من الأعصم يمبال يهودي بالله ملكتني عليه سحر سرباچو ሲህሩ በጣም ተጽዕኖ ፈጥሮባቸው የአላህ መልእክተኛ እስከሚመሳሰልባቸው ድረስ የሆነ ነገር የሰሩ ይመስላቸዋል ያን ነገር ግን አይሰሩትም ያደረጉ ይመስላቸዋል ግን አያደርጉትም እስከዚህ እስከሚመሳሰልባቸው ድረስ ተጽዕኖ ፈጥሮባቸው ነበር ነብይ ሰለላሁ ዐለይሂ ወሰለም ሁለቱ መላእክቶች ጅብሪልና ሚካኤል መተው ነው ሲህሩን የተሰራባቸው ቦታ ነገራቸው ጅብሪል ዐለይሂ ሰላም ከራሳቸው በኩል ሆነ ሚካኤል ከግራቸው በኩል ሆነና ይሄ ሰውዬ ሲህር ተደርጎበታል ብለው የሰራባቸውን አካል ማን እንደሆነ የተሰራበትን ቦታ ነገሯቸው ከዛም በኋላ የአላህ መልእክተኛ ቦታው ላይ ሄዱ ዛፍ ላይ ነበር የተቀበረው ያ ቦታ ያው እንዲቀበር ተደረገ ማለት ነው ስለዚህ ነብይ ሰለላሁ ዐለይሂ ወሰለም በዚህ በሽታ ተጠቅተው ነበር ማለት ነው እንግዲህ ስለዚህ የሲህር የሚባለው እንግዲህ ከበሽታዎች ውስጥ አንዱ የበሽታ አይነት ነው الله سبحانه وتعالى نبي صلى الله عليه وسلم كذي بشتا من أرجواتشوان الله سبحانه وتعالى آدن واتشو وأنا مالتنا سلزي هي بشتا بأننا نتمجمع راموك اللبن نلبت عند سو بزي بشتا كتتأكا تشجر اللبت نور اللبت قدلة اللبت مالت من دال هنا موك مال اللبن من ياتم النبي صلى الله عليه وسلم عيب نورباتشو نقص نورباتشو هذا اللي هي بشتا جنياتشو نقرقني الله سبحانه وتعالى والثاني هنا ይህ በሽታ አገኛቸው ማለት ነው እንደሚታወቀው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሲህር በሽታ ብቻ ሳይሆን ያውድቅም በሽታ ይዛቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ለዛም አውድቅ በሽታ ይዟቸው የአላህ መልእክተኛ ወርቀው እግራቸው ተሰነጠቀ እንዲሁም ጎናቸው ሁላ እስኪደማ ድረስ የአላህ መልእክተኛ ወርቀዋል ማለት ነው ግን ይሄ ማድረጉ አላህ Subhanahu Wa Ta'ala ለሳቸው ምንድነው رفعة في درجاته ለአላህ መልእክተኛ ምንድነው ደረጃቸው ከፍ ማድረጊያ ነው ونيل كرامته يا الله سبحانه وتعالى كرامان ما جنيا من قرنه وأشد الناس بلاء الأنبياء فابتلوا من أممهم بما ابتلوا به من القتل والضرب والشتم والحبس نبياتوች እንደሚታቁ ብዙ ፈተናዎች ደርሶባቸዋል ከህዝቦቻቸው ተለያዩ ፈተና አይነት ሁሉ ደርሶባቸዋል እስከ መገደል ደረጃ የደረሱ ነብያቶች ነበሩ ተመተዋን ተሰርበዋን እብድ ተብሏን ጠንቋይ ተብሏን ሳሂር ተብሏን ብዙ የፈተና አይነት ሁሉ ደርሶባቸዋል ነብያቶች በተቀለ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከሌሎቹ ነብያቶች ይበልጥ ብዙ ፈተናዎችና ብዙ መከራዎችን ሁሉ አሳልፈው ነገር ግን በዚህ ሁሉ ምን አደረጉ የአላህ መልእክተኛ ሶብር አደረጉ ማለት ነው ስለዚህ መጀመሪያ ልናቀ የሚገባው የመጀመሪያው የአላህ Subhanahu Wa Ta'ala ፈተና መሆኑን አውቀን በዚህ ሶብር ልናደርግ ይገባል ማለት ነው ሁለተኛው በዚህ በሽታ ልንጠቃበት የምንችልበት መንገድ ምንድነው አልማዓሲ
والذنوب ነው ወንጀል መስራት አላህ Subhanahu Wa Ta'ala ማመስ አላህ ግዴታ ያደረጋቸውን ነገሮች ችላ ማለት መርሳት ግዴታ ሆነብን አለመፈጸም እንደም የከለከላቸውን ወንጀሎች መዳፈር ለዚህ በሽታ እንድንጠቃ ሰበብ ይሆነናል የሚገርም አብዛኛው ጊዜ ሳሂሮች የሚያጠቁት እንደውም እንደዚህ አይነት ሰዎች ናቸው ወይ ሰውየው ሀብት ይኖረዋል ገንዘብ ይኖረዋል ስለዚህ ይሄን ሰውዬ ምናልባት በዱንያ ላይ ጠንካራ ላይ ሆን ይችላል ጠንካራ ላይ ሆን ስለሚችል ይሄን ሰውዬ ያጠቁታን ሳሂሮች የመቋቋም አቅም አይኖርም ይሄ ሰው ማለት ነው በሽታው ለብዙ ዘመናት ምናልባት እስኪሞት ድረስ በሽታውን ታቅፎት ይኖራል በሽታው ችግሩ መንስኤው ከየት እንደሆነ ያውቃል ህክምና ማያደርግለት በይሄን በሽታ እየተሰቃየ ይኖራል ማለት ነው ወንጀል ለበሽታው ሰበብ ነው ሁለተኛ የሚገርመው ደግሞ ይሄ በሽታ ያዘው አካል በዲኑ ላይ ጠንካራ ካልሆነ ወንጀሎች የሚዳፈር ከሆነ የመዳን አቅም ደካማ ነው የሚሆነው ማለት ነው ብዙ ጊዜ ምናልባት አይታችሁ ከሆነ ሲቀራባቸው የታመሙ ሰዎች እነዛ የታመሙ ሰዎች በዲናቸው ጠንከር ሲሉ ዚክር ሲያበዙ በጣም ጠንካራ ሲሆኑ ያ ሲህር እየተዳከመ ጨርሽ እስከ መጥፋት ደረጃ ይደርሳል አቅም አይኖርም ሳሂሩ ራሱ ማለት ነው ግን ሰዎች በዚህ በሽታ የተጠቁ አካላቶች ደካማ ከሆኑ አቅም ይኖራል እነዛ ሰዎች በሽታ ያዛቸው አካላቶች በሽታው ምን እንደሆነ ሳያውቁት ለብዙ ዘመናት ይኖራሉ ማለት ነው ለዚህም አላህ Subhanahu Wa Ta'ala እንግዲህ ذنوب ወንጀል ማለት ነው ለተለያዩ ሙሲባዎች በሽታዎች ለሲህር ብቻ ሳይሆን ለተለያዩ አደጋዎች መንስኤ እንደሆነ ሲናገር አላህ ምን ይላል وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير الله من ይላል وما أصابكم من مصيبة የሚያገኛችሁ ነገር ይላል ከመከራዎች ከችግሮች ከፈተናዎች ይላል አላህ فبما كسبت أيديكم እጆቻችሁ በሰራችሁ ነው ይላል ويعفو عن كثير እንደውም አብዛኛውን አላህ ይቅር ይላቸው በሰራነው ሰራ ወንጀል አላህ ቢቀጣን ኑሮ ሙሲባ ቢያመጣብን ኑሮ በመድር ላይ አንድም የሚንቀሳቀስ አይኖርም ነበር በዝነቱ በረህመቱ ግን አላህ አብዛኛውን የምንሰራው ይቅር ይያለ አንዳንድ ጊዜ ግን እንድንነቃ ከገፍላችን ከተኛንበት ነገር ከተዘናጋነው ነገር እንድንነቃ የተለያዩ ሙሲባዎችን ያመጣብናል ይሄ ሙሲባ በኔ ወንጀል ምክንያት ነው ብለን ወደ አላህ እንድንመለስ በሙሲባ አላህ Subhanahu Wa Ta'ala ይሞክረናል ስለዚህ ሙሲባ የሚመጣው በዋናነት ማዓሲ ወንጀል ነው በሌላም የቁርአን ቀጽ አላህ Subhanahu Wa Ta'ala ምን ይላል ما أصابك من حسنة فمن الله ከመልካም ነገር ያገኘህ ይላል ከአላህ ነው ሀብት ያገኘው ዕውቀት ያገኘው ስልጣን የተሰጠ አንተ ብልሃት ስላለ መስራት ስለምትችል ጠንካራ ሰው ስለሆንክ አይደለም እንዳንተ ጉልበት ያላቸው ብልሃት ያላቸው ሰዎች ገንዘብ ያላገኙ ሰዎች አሉ ኃይል ጉልበት የተማሩ ሆነው ስልጣን ያላገኙ ሰዎች አሉ አላህ መርጦ አላህ Subhanahu Wa Ta'ala የሱ ቀደር ሆኖ ነው ይሄን ነገር ያገኘው فمن الله الله كالله ነው وما أصابك من سيئة فمن نفسك ያገኘህ ከጉዳት ከችግር ከተለያዩ ሙሲባ ከራስህ ነው ይላል አላህ Subhanahu Wa Ta'ala አንተ بسبب ذنوبك በመሰራቸው ወንጀሎች ምክንያት ነው ይላል አላህ Subhanahu Wa Ta'ala ስለዚህ ወንጀል በጣም ከባድ ነው ለዛ ነው ሰለፍ قال بعد السلف عند سلف من ይላል اني لعصي الله فارى ذلك في نفسي ودابتي له እኔ አላህ Subhanahu Wa Ta'ala አመጽዋለሁኝ አለ የአመጽን ወንጀል የመስራትን ውጤቱን በሚስቴና በእንስሳዬ ላይ አየዋለሁኝ አለ ሚስቴ አትታዘዘኝ ማለት ወንጀል በሰራው ጊዜ ሌላ ባህሪ ነው የምታሳይ ከዚህ በፊት ልክ እንደማላቃት ትሆንብኛለች አለ ልጆች ይቀያየራሉ ሁኔታቸው ሁሉ ጸባያቸው ይቀያየራል ያመናጭቃሉ ይሳደባሉ ሚስት ትሳደባለች ያልሆነ አንተ ያላሰብከውን ከባባር ቃላቶች ሁሉ ትናገራለች ያልጠበቀውን ችግሮች መከራዎች ሁሉ ትናገራለች በዛ ዘመን እንግዲህ የሚንቀሳቀሱበት በእንስሳት ስለነበረ እንስሳ ምን ትሆናለች ታምጻለች አለ ለጭነት እሺ አትልም ማለት በአሁኑ ዘመን ምናልባት መኪና አልሰራ ይላል ወይ ሞተሩ ይበላሻል ወይ የሆነ ፓርቱ ይበላሽብሃል እንቢላን ማለት ነው ምንድን አላህ በዚህ ሁሉ ያሰኝ ሰለፎች እንግዲህ ወንጀላቸው ትንሽ ስለሆነ ምክንያቱም ሰበቡን ራሱ ያውቁታል እኛ ዛሬ ግን ብዙ ወንጀሎችን ስለምንሰራ ሙሉ በሁሉም አቅጣጫ ስላካበብ ነው መንስኤውን ራሱ አናውቀው ተከበነ ተሸፍኖብና ስለዚህ ወንጀል የወንጀሎች የሙሲባዎች ሁሉ ቁንጮና ዋናው ማዓሲ ذنوب ነውና ራሳችንን ከወንጀል ልናቀብ ይገባናል ስለዚህ የመጣው በሽታ በራሴ ምክንያት ነው እኔ በሰራሁት ወንጀል ነው ብለን ወደ አላህ እንድንመለስ ሰበብ ይሆነናል ማለት ነው ሌላኛው ሶስተኛው ለዚህ በሽታ እንድንጠቃ ከሚያደርገን ውስጥ الغفلة عن ذكر الله
ዝንጉ መሆን ነው። አላህ ስብሓነሁ ወተዓላ ከማስታወስ ዝንጉ መሆን ነው። ዚክር አለማድረግ እንግዲህ በሸሪዓችን ላይ ለእያንዳንዱ ነገር አስባቦች አሉ፣ መጠበቂያዎች አሉ። በተለይ ይሄ በሽታ መጠበቂያ መንገድ አለው። አንዱ ከምንጠበቅበት መንገድ ዚክር ማብዛት ነው። የጧት አዝካር አለ፣ አዝካሩ ሶባህ ወአዝካሩ ሰዓ አለ። የማታ የጧት አዝካሮች አሉ። ከቤት ስንገባ፣ ከቤት ስንወጣ፣ ወደ ስራ ስንሄድ፣ ከመኪናችን ስንገባ፣ ትራንስፖርት ውስጥ በማንኛውም እንቅስቃሴያችን አዝካር አለ። ሸሪዓ የተወው ምንም ነገር የለም። ሽንት ቤት ስንገባ፣ ሽንት ቤት ስንወጣ፣ ስንተኛ፣ ስንነሳ በየትኛውም እንቅስቃሴያችን ላይ ሁሉ ነገር ተቀምጦልናል። ስለዚህ ከዚክር ስንዘናጋ አላህ ስብሓነሁ ወተዓላ በዚህ ከባድ በሆነ በሽታ ይፈትነናል። ለዚህም ነው አላህ ስብሓነሁ ወተዓላ ምን ይላል? ወመን የዕሹ አን ዚክሪ ረሕማኒ ኑቀይድ ለሁ ሸይጣናን ፈሁወ ለሁ ቀሪን። አላህ ምን ይላል? ረሕማንን ከማስታወስ ዚክር ከማድረግ ከዚክሮች ሁሉ ዋናው ቁርአን ነው። ቁርአን ከመቅራት ዚክር ከማድረግ የሸሸ እውር የሆነ ሰው ይለን አላህ ኑቀይድ ለሁ ሸይጣና ሸይጣንን በሱ ላይ እንሾምበታለን ይለን አላህ ሱብሓነሁ ወተዓላ። ይሾምበታል፣ ጓደኛው ሸይጣን ይሆናል። ፈሁወ ለሁ ቀሪን ለሱ እሱ ጋር የማይለያይ የሆነ ጓደኛ ይሆናል ይለን አላህ ሱብሓነሁ ወተዓላ። ወንጀል ነው የሚያዘው፣ ወደ ወንጀል ነው የሚገፋፈው። አላህ ሱብሓነሁ ወተዓላ ከማምለክ ያዘናጓል። ለምን? ጓደኛው ሸይጣን ስለሆነ ማለት። ከአላህ መራቅ ወደ ወንጀል ውስጥ እንድንገባ ያደርገናል ማለት ነው። ኢማም ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ጃብር ረዲየላሁ ዐንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ ደኸለ الرجل بيته فذكر الله አንድ ሰው ቤቱ ሲገባ አላህን ካስታወሰ السلام عليكم ورحمة الله ብሎ ከገባ عند دخوله በሚገባበት ሰዓት አሉ وعند طعامه عندهم فذكر الله عند دخوله وعند طعامه አንድ ሰው ቤቱ ሲገባና ቤቱ ገብቶ ምግብ ሊበላ ሲል አላህን ካስታወሰ ያኒ ምን ማለት ነው? ሲገባ ሰላም አለይኩም ብሎ ከገባ ምግብ ሊበላ ሲል ቢስሚላህ ካለ ቃለ ሸይጣን እንዲህ ይላል ላ መቢተ ለኩም ይላል ወላ ዓሻ ለጓደኞቹ ምን ይላል? ለዘርዮቹ ዛሬ ማደሪያ የላችሁም ከዚህ ቤት ይላል። ዛሬ እዚህ ቤት እራት የምትበሉት የላችሁም ብሎ ለአጋሮቹ ይናገራል። ወኢዛ ደኸለ ፈለም የዝኩር ላህ ዐንደ ድኹሊሂ ሲገባ ግን ከቤቱ ቢስሚላህ ካላለ አሰላሙ አለይኩም ካላለ ቃለ ሸይጣኑ ይላል አድረክቱም ልመቢት ዛሬ አብሽሩ ማደሪያ አግኝታችኋል እንደፈለጋችሁ ሁኑ ይላችኋል። ወኢዛ ለም የዝኩር ላህ ዐንደ ጧዓሚሂ ምግብ ሊበላ ሲል ደግሞ ቢስሚላህ ካላለ ቃለ አድረክቱም ልመቢተ ወልዓሻ ዛሬ ማደሪያና ምግብ እራት አግኝታችኋል ብሎ ለአጋሮቹ ይናገራል ማለት ነው። ዚክር አለ ማለት እንዲህ አይነት ችግሮችን ያመጣል። ሸይጣን ጓደኛችን ሆነ አብሮን ይተኛል ማለት ነው፣ አብሮን ይበላል። ሸይጣን እንግዲህ ለሊት ሲያቀባጅረን ያድራል ማለት ነው፣ ሲረብሸን ያድራል። ሸይጣን ይሄን ስለሆነ የሚሰራው ማለት ነው። ሰዎች ተረጋግተው በሰላም እንዲኖሩ አይፈልግም። ስለዚህ ይሄ ከባድ በሽታ ነው ማለት ነው። ስለዚህ ዚክር ማብዛት አለብን ማለት ነው። ሌላኛው በዚህ በሽታ እንድንጠቃ ከሚያደርገን ውስጥ አንደኛው ምንድን አልሐሰድ ነው። ሐሰድ ነው ሰዎችን መመቀኘት ማለት ነው። እንዲህ አይነት በሽታ ያለባቸው ሰዎች እኛን ለመተናኮል በጣም ብዙ ጥረት ያደርጋሉ ማለት ነው። ስለዚህ የአላህ መልእክተኛ በተለይ አይን ናስ ከሆነ የአላህ መልእክተኛ አልዓይኑ ሐቁን ብለዋል። አይን እውነት ነው ብለዋል። ያሳመመን ተጽዕኖ ይፈጥራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዚህም አላህ ሱብሓነሁ ወተዓላ በቁርአን ላይ ያስጠነቀቀውና እንዳንመቀኝ ሰዎች አም يحسدون الناس على ما آتاهم الله من فضله ይለን አላህ ሱብሓነሁ ወተዓላ። ሰዎችን ይመቀኛሉ እንዴ ይለን አላህ ሱብሓነሁ ወተዓላ ከችሮታው ከትሩፋቱ በሰጣቸው ነገር ሰዎችን ይመቀኛሉ እንዴ ይለን አላህ ሱብሓነሁ ወተዓላ። መመቀኘት እንደሌለብን አላህ እያወገዘ ነው፣ እያስጠነቀቀ ነው። ሰዎች በተሰጣቸው ነገር መመቀኘት የለብንም። የአላህ መልእክተኛ ሁለት ነገር ብቻ ላይ ይቻለናል። እሱም ግብጣ ይባላል በሌላ ገለጻ ማለት ነው። ሰውየው አላህ በሰጠው ገንዘብ መልካም ነገር የሚያደርግ ከሆነ ዲኑን የሚያገለግል ከሆነ እንደዚህ ሰውዬ አላህ ባደርጊ ብሎ መመኘት ይችላል። ወይም ሰውዬ የተማረ ዲኑን በትምህርቱ ላይ ዲኑን የሚያገለግል ከሆነ እኔም እንደሱ አላህ ዕውቀት ሰጥቶ ያገለግልኩ ማለት ይችላል። ከዛ ውጭ ግን መሐሰድ አይቻልም። ሕስድ ማለት አስለን ቃሉ ትርጉሙ ሰዎች ላይ ያለው ኒዕማ እንዲወገድ መመኘት ሕስድ ይባላል። ሰውየው ዕውቀት ሊሆን ይችላል የተሰጠው፣ ሀብት ሊሆን ይችላል የተሰጠው፣ ዝና ሊሆን ይችላል የተሰጠው፣ ስልጣን ሊሆን ይችላል የተሰጠው፣ ይሄ የተሰጠው ነገር እንዲወገድለት መመኘት ሕስድ ይባላል። ይሄ በጣም ከባድ የሆነ በሽታ ነው። ስለዚህ ራሳችንን ራሱ ሕስድ ውስጥ እንዳንገባ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ነገር ስናገኝ የአላህ መልእክተኛ መጠንቀቅ እንዳለብን ተናግረዋል።
بحديثاتቸው ላይ ولا تحاسدوا ብሏል የአላህ መልእክተኛ لا تحاسدوا ولا تناجسوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله اخوانا ብሏል النبي صلى الله عليه وسلم አትመቀኛኙ አሉ የአላህ መልእክተኛ አንዱ አንዱን አይመቀኛኝ አሉ የአላህ መልእክተኛ መልካም ነገር ስናገኝ ደግሞ የአላህ መልእክተኛ ምን አሉ ባረከላህ እንድንል ማሻአላህ እንድንል የአላህ መልእክተኛ አዘውናል ለዛን የአላህ መልእክተኛ ምን ይላሉ علامة يقتل أحدكم أخاه لمندن عند سو وندمون የሚገለው አሉ حل إذا رأيت ما يعجبك بركت አሉ ተገቢ አይደለም እንዴ የሚያስደስትህ የሚያስደንቅህ ነገር ስትመለከት ባረከላህ ብልሃትንም እንዴ ብለው የአላህ መልእክተኛ በሐዲታቸው ተናገሩ ማለት ነው ስለዚህ ጥሩ ነገር ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ባረከላህ እንድንል የአላህ መልእክተኛ ነግረናል ማለት ነው ስለዚህ ሐስድ የሚባለው በጣም መጥፎ በሽታ ነው ሰዎችን ስለሚጎዳ እንድንጠነቀቅ የአላህ መልእክተኛ ተናግሯል እንደውም በአንድ ሐዲታቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢነል ዐይነ ለትድኺሉ الرجل القبر አይነናስ ሰውየው መቃብር ታስገባዋለች አሉ በአይነናስ የተለከፈ ሰው በሽታው በጣም ከባድ ስለሆነ ያው እንዲገል ያደርጓን በሽታው ማለት ነው وتدخل الجمل القدر ብለዋል ግበልን ራሱ ድስት ውስጥ እንዲገባ ታደርጓል እንዲሞት ታርዶ እንዲበላ እዛው ላይ ታደርጓል እነሱንም አይነና ስለሚነካቸው ማለት ነው ስለዚህ መልካም ነገር ስንመለከት ባረከላህ እንድንል የአላህ መልእክተኛ ተናግሯል ስለዚህ በዋናነት እነዚህ ነገሮች ከተነቀቅነ ኢንሻአላህ ከዚህ በሽታ መዳን እንችላለን ማለት ነው ኢንሻአላህ ሰዓቱ ያው ስለሚገድበን በቀጣይ ኢንሻአላህ ደግሞ መጠበቂያውስ መንገር ምንድነው የሚል ሰፋ ባለ መልኩ ኢንሻአላህ የምናይ ይሆናል لذاري زيها تنققالو نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا جزينا ሁኔታ